ሆነ ማስፈራሪያና ዛቻ ባትልኩ የተሻለ ነው። ምን ተስኖት በተለይ ባንተና በጓደኞችህ የሚመጡ የማስፈራሪያ ዛቻ እኔ ጋር ምንም ቦታ አይኖርም። እንደ ተራ ወንጀል ራሱ አይደለም። ሰው በመረበሽ ወንጀል ልትታሰር ትችላለህ። ዳይ ነብሩክና እና ሃይሚ ችላ ብለውት ትተውክ ነው እንጂ እውነት በጣም ህይወታቸውን እየበጠበክ ቴክስት እየላክ ምናምን ነገር እያስቸገርክ እንደሆነ አወቅ። ሰላም ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሁሉ መልካም። ሳምንቱ እንዴት ነው? ዛሬ እንግዲህ ሰኞ ነው። ደስ የሚል ቀን ነው። ወደ ስራ የምንመለስበት ቀን ነው። እናንተ ጋርም እንደዛ ይሆናል ብዬ ተስፋ አደርጋለሁኝ። ቤተሰቦቼ እንዴት ናችሁ? ከሰሞኑን አዳዲስ ነገሮች እየተለቀቁ እያየን ነው። በጣም የሚገራርሙ ነገሮች እየተከሰቱ እያየን ነው። በቃ ያልጠበቅናቸው ያልገመትናቸው ነገሮች እየሆኑ እያየን ነው እና በዛ ምክንያቶች እኔም አንዳንድ ነገሮች እያወራሁኝ ነበርና ከታች የሚጻፍልኝ እና ደግሞ በኮሜንት ውስጥ በሜሴጅ ውስጥ የሚላክልኝ አንዳንድ መልእክቶች አሉ። በዚሁ አጋጣሚዎች ለእናንተ ልንገራችሁ ብዬ ነውና ባለፈው ስለምንተስኖት ጉዳይ ቪዲዮ ሰርቼ ነበርና ያልሆነ ነገር በውስጥ እየላከልኝ እሱም ሆነ አንዳንድ ጓደኞቹ ያልሆነ ነገሮችን እየላኩልኝ እያየሁኝ ነበር። ይሄ የማስፈራሪያና የዛቻ ቪዲዮዎች ነበር። ይሄ የዛቻ ቴክስቶች ነበር የደረሱኝ በኖርማል ቴክስትም በውስጥ በሜሴጅም እየላኩልኝ ነበርና እኔ መላኩ ምን ያህል አስፈላጊ እንደሆነ አልታየኝም። ምክንያቱም ችግር ያለው እነሱ ጋር ስለሆነ አሁን ወደኔ ቴክስት መላካቸው አልታየኝም። ምክንያቱም ያልሆነ ነገር እያደረገ ያለው እሱ ስለሆነ እና ለኔ የማያስፈልግ ቴክስቶችን እየላከ ጓደኞቹም ቢሆኑ እረፍ ከእንደዚህ አይነት ነገር ውስጥ ውጣ እያሉ ምናምን ቴክስት እየላኩ ያልሆነ ነገሮችን እያደረጉ ያልሆነ ማስፈራሪያዎችን እየላኩብኝ እያየሁኝ ነውና እኔ ከቁብም ይሄ ከጥፍር ቆሻሻም የምሬ ነው አልቆጥራችሁም። ምንም ነው አይመስለኝም። ምክንያቱም እኔ ለቆምኩበት አላማ የጸናውኝ ሰው ነኝ። ለምወደው ሰው ደግሞ ምንም ነገር ከማድረግ ወደ ኋላ ምል አይነት ሰው አይደለም። ስለዚህ ያልሆነ ነገር ባታደርጉ የተሻለ ነው ብዬ አስባለሁ። ምክንያቱም ይሄ ለናንተ አስፈላጊ አይደለም። እንደዚህ አይነት ነገር ማድረጋችሁ እንደዚህ አይነት ዛቻ ነገር የማስፈራሪያ ነገር የምትልኩት ነገር ተገቢ እንዳልሆነ ምክንያቱም እኔ እንደውም ይሄ ችላ ያልነው እኔም ሆነ ብሩኬም ሆነ ሃይሚም ሆነን ችላ ያልናችሁ ነው እንጂ በጣም ብዙ ሰዎች ጉዳዩ ለፖሊስ አትናገሩም የሚል አይነት ቴክስቶች እየላኩልን በውስጥም ሆነ አንዳንድ ነገሮች እየነገሩን ለምን ለህግ አይቀርብም? ምክንያቱም ይሄ የሰውን ህይወት እየበጠበጠ የሰውን ነገር የሰውን የፍቅር ግንኙነት ለማበላሸት እየሞከረ ያለ ልጅ ነው እያሉ ለምንድነው ለፖሊስ ማታመለክቱት እያሉ ቴክስቶች እየደረሱኝ ነበርና አንዳንድ ምን አይነት ነገር አለ መሰላችሁ? ሰው ያስባል እና ሲያስብ ደግሞ ያገናዝባል። ሲያገናዝብ ጥሩ ነገር ያደርጋል ብለን ነው የምናስበው። ምክንያቱም የሰው ልጅ የተሰጠው ትልቅ ነገር አለ፣ እሱም አይምሮ ነው ማሰቢያ እና እንዲያስብ ጊዜ ሰጥተነዋል። በጣም ብዙ ጊዜ ታክሰናል። በጣም ብዙ ነገር ሲፈጠር ብዙ ነገር ሲያደርጉ አንዳንድም ሰዎች ከምንቴ ውጪ ያሉ ብዙ ሰዎች አሉና እነዛ ሰዎችም ያልሆነ ነገር ሲያደርጉ በጣም ብዙ ጊዜ አስጠንቅቀናቸዋል። በጣም ብዙ ጊዜ ተናግረናል። ምክንያቱም ቀላል ነገር አይደለም እያደረጉ ያሉት። እኛ እንደ ቀላል እንደዚሁ እንደ እንትን እናየዋለን እንጂ የሚያደርጉት ነገር ቀላል ነገር አይደለም። ጭራሽ ከነሱ ብዙ ደግሞ እነሱ አበላሺ እነሱ ነገሮችን ይሄ ጥሩ እያደረጉ ያልሆኑ ነገሮችን እየሰሩ ሳለ ዛቻ የሚያደርጉትም ማስፈራሪያ የሚልኩትም እነሱ ሆነው መገናኘታቸው ደግሞ በጣም ገርሞኛል። እና እያደረጋችሁት ያላችሁት ነገር ይሄ ጥሩ እንዳልሆነ ከናንተ እንደ ይሄ ነገር ከናንተ ሊመጣ እንደማይገባ ምክንያቱም እናንተ እኛን የማስፈራራት እኔን የሚያስፈራራት አሁን ምንም አቅም የላችሁ ምንም ዛቻ የላችሁ የፈለገ ነገር ቢመጣ እኔ የምፈራበት ሁኔታ ውስጥ አይደለም። በተለይ በሃይሚና በብሩክ ጉዳይ ከመጣ
ከመጣሽብኝ ወይ ከመጣህብኝ ማንንም ነው ማልሰማው። ምክንያቱም በብዙ ነገር መጠብቃቸው እምወዳቸው ጓደኞቼ ናቸውና እምወዳቸው በፍቅርም ሆነ በሌላም ግንኙነቶች አሪያ የምላቸው ሰዎች ናቸውና ያልሆነ ነገር ለማድረግ እኔ ላይም ሆነ እነሱም ላይ ሆነ ምናምን ነገር ብትሞክሩ ራሱ አልሰማችሁም። እውነት ወደ ህግም ብትሄዱ እንዲሁም ለጸብም ብትጋበዙ እምሰማችሁ አይነት ሁኔታ ላይ አይደሉም እውነት ለመናገር። ስለዚህ ያልሆነ ማስፈራሪያና ዛቻ ባትልኩ የተሻለ ነው። ምን ተስኖት በተለይ ባንተና በጓደኞችህ የሚመጡ የማስፈራሪያ ዛቻ እኔ ጋር ምንም ቦታ አይኖርም። ምንም ቢፈጠር አልሰማም። አንተም መጣ ጓደኞችህም መጡ ግብረ አበሮችህም መጡ አይመለከተኝም። ሜቢ እሷን አፍቅረህ ሊሆን ይችላል አላቅም። እውነትም አፍቅራትም ነው እንደዚህ የምትሆነው ግን ልክ አይደለም እያለን እየነገርን ነው። እኛ በፍቅር እየነገርን ነው። ይሄ ነገር ጸብ ደረጃ ከሚደርስ ይሄ ነገር ህግ ደረጃ ከሚደርስ ሰውነክ እንደ ሰውኛ ብንነጋገር የተሻለ ነው። ምክንያቱም የተሻለው እሱ ነውና ሌላ አማራጭ አሁን ለምሳሌ አስገድደ እሷን ወስደ ካንተ ጋር እንደ ድሮ ጠለፋ ልታደርግ ነው እንደሆነ አናቅም። እኛ ጠልፋት ይዛ ልትሄድ ይሆን አናቅም። ግን ይሄ ድሮ የቀረ ነገር ነው። አሁን በዚህ በሰለጠነና በዘመነ ጊዜ ደግሞ እንደዚህ አይነት ነገሮችን ለማድረግ የምትሞክር ከሆነ ጉዳዩ ወደ ጸብና ወደ ህግ ነው የሚሄደው። ስለዚህ ምን ተስኖት አርፈ ህይወትህን ኑር። እውነቴን ነው። አፍቅረህም ከሆነ በቃ ተው። እሷ ያንተ እንዳልሆነች እንደማትፈልግ ከብሩኬ ጋር ደግሞ በፍቅር ግንኙነት ላይ ደስተኛ ሆና እየኖረች እንደሆነ በጣም ብዙ ጊዜ ነግራኛለችም በመናየው ቪዲዮ ምስክር ናት። ስለዚህ ያልሆነና ተገቢ ያልሆነ ነገር ለማድረግ አትሞክር። እውነት አስፈላጊ አይደለም። ማርያምን የምሬን ነው። ምክንያቱም አንተ የተሻለ ህይወት ላይ ኖር እያለ ከሆነ እኔ አሁን ለምሳሌ መጥቼ ልበጠብጥህ አይገባም። ምክንያቱም በህይወት ደስተኛ ከሆንክ ሌላ ፍቅረኛ ይዘ ከሷ ጋር ጊዜ እያሳለፍኩ እኔ ግን በመሃል መጥቼ አንተን ፍቅረኛ አፈቀርኳት ብዬ ልበጠብጣችሁ አይገባኝ። እና እኔ መጥፎ ሆኜ አይደለም ባንተ ላይ አላቅህም። ያን ያህል ባይን ነው ማቀ። ስለዚህ ጸብ ሊኖረን የሚገባ አይነት ሰዎች አይደለም። የግል ጸብ ሊኖረን የሚገባ አይነት ሰዎች አይደለንም። ግን አስፈላጊ አይደለም። ይሄ ጉዳይ እነ ብሩክና እነ ሃይሚ ችላ ብለውት ትተውክ ነው እንጂ እውነት በጣም ህይወታቸውን እየበጠበክ ቴክስት እየላክ ምናምን ነገር እያስቸገርክ እንደሆነ አወቅ። እንደ ተራ ወንጀል ራሱ አይደለም። ሰው በመረበሽ ወንጀል ልትታሰር ትችላለህ። ስለዚህ ነገሮች የከፋ ደረጃ ላይ ከሚደርሱ በሰላምና በፍቅር ጉዳዩን ብትፈታ የተሻለ ነው። እንደምትታየው ከሆንክ ጥሩ ላይ ያለ ልጅ ነህ። የተሻለ ነገር ልታገኝ ትችላለህ። አሁን በግድ ያመጣህ ሃይሚ ካንተ ጋር ብትሆን ራሱ ጥሩ የሆነ ጣፋጭ የሆነ የፍቅር ግንኙነት ላይኖራችሁ ይችላል። ስለዚህ አንተን የምትወድ ሰው አንተም ደግሞ እሷ የምትወዳት አይነት ሆኖ ጥሩ የተሻለ ግንኙነት የፍቅር ግንኙነት እንዲኖራችሁ ማድረግ ነው ያለብህ እንጂ የሞቀ ትዳርን የሞቀ የፍቅር ግንኙነትን ካልበጠበቅኩ ካልለየው የሚባልበት ሁኔታ ድሮ የቀረበ ጊዜ የድሮ ጊዜ እንትን ነው። ስለዚህ ያልሆነ ነገር ለማድረግ አትሞክር እባክህ። ምንቴ ደጋግሜ ነግሬያለሁ። አይ ካልክ ግን የከፋ ደረጃ ላይ እኔም አንተም እንደራረሳለን። ችግር የለውም። ተው አይነት ነገር ምንም አይመለከትህም የምትለኝ ከሆነ ይመለከተኛል። የምወዳቸው ሰዎች ናቸው። አንተም ጓደኛዬ ብትሆን በአንተ ጎን ያልሆነ ነገር ሲደረግብህ ማየት አልፈልግም። ቢደረግብህም ዝም ምን አይነት ሰው አይደለሁም። እኔ ጓደኛዬ ብትሆን የቅርቤ ሰው ብትሆን። ስለዚህ ይሄ ማስፈራራና ዛቻ እኔ ጋር አይሰራም። ባለፈውም በቪዲዮም የተናገርከው ነገር አለ። አንዳንድ ሰዎች ያልሆነ ነገር እየተናገራችሁኝ ነው ምናምን ብላ በሽሙጥ እየተናገርከኝ እንደነበረ አይቻለሁ። ሼር ተደርጎልኛል። ስለዚህ እረፍ። የጨረቃ ፋሚሊዎች ይሄ ቪዲዮ እንደውም እሱ ጋር እንዲደርሰው በደንብ ሼር አድርጉለት። ኮሜንት ላይ እሱ ጋርም ስጽፉለት ምናምን አያለሁኝ። አንዳንድ አስፈላጊ አይደለም። በቃ አንድ ሁለቴ ነገር ያለው ይሄኛው የመናገረው የመጨረሻ እንትን ነው አይሚል ከሆነ ግን ወደ አንዳንድ ጉዳዮች
ቀጥ ብለን እንገባለን። ያለውንም ነገር ለእናንተ ለማድረስ እሞክራለሁ። ፈልጌው አይደለም ደሞ ስለሱ ማውራት። ምክንያቱም እኔ ደስ የሚለኝ ስለ ብሩክና ስለ ሃይሚ ማውራት ነው። ስለነሱ እያወራው እየተጫወተ ምናምን ነገር ደስ ብሎን አሪፍ ጊዜ እንድናሳልፍ ነው ፈልገው። ምክንያቱም የጨረቃ ፋሚሊዎች ያን ነው የሚፈልጉትና እኔ ደግሞ ከነሱ ሐሳብና ምናምን መውጣት አልፈልግም። ምክንያቱም እምወዳቸው የፍቅር አሪያ የምላቸው ሰዎች ናቸውና እንደነገርኳችሁ እና ቤተሰቦቼ ይሄን ቪዲዮ ለምን ታያደርሱለት ያስብበታል ብዬ አስባለሁ። እና እሱም የራሱን ህይወት እየኖረ ቆንጆ የሆነች ጓደኛ ይዞ አሪፍ የሆነ ጊዜ ከሷ ጋር እያሳለፈ እንደ ብሩክና እንደ ሃይሚ ቪዲዮ እየሰራ ለእናንተም ሼር እያደረገ ምናምን ከነሱ ህይወት እየወጣ ምናምን ብታዩት ደስተኛ ነው የምትሆኑት። እንደዛ አይነት ነገር ቢያሳየን እኛም ደስ እያለን እንቀበለዋለን። ምክንያቱም የራሱ ነገር ሲኖረው ሰው ደስ ይለናል። እና ረፍ ምንቴ እባክህ እላለሁኝ። እና ቤተሰቦቼ እንዴት ናችሁ? ወደነ ምንቴ ጉዳይ እየገባሁት ያልሆነ ቴክስቶች እየተላኩልኝ ስለነበረ ነው። አሁን እሱን እሺ እንተውና እስቲ ስለራሳችን እናወራ። እኔ ገጣሚው ጆጆ አሌክስ የጨረቃው ፋሚሊ ነኝ። እንደምታውቁት ስለ ብሩኬና ስለ ሃይሚ በጣም ብዙ ጊዜ ተናግሬያለሁኝ። ምንድነው ያንተስ ነገር እንዴት ነው ምናምን ስትሉ ኮሜንት ላይ በውስጥ በቴክስትም ስጽፉ ምናምን እያየኝ ነበር። እኔ እንግዲህ ከናንተ ጋር አሪፍ ጊዜ ከአሪፍ ሰው ጋር መጥቼ ባሳያችሁ ደስ ይለኛል። በቅርቡም ደግሞ የሚሆን ነገር ነው። ምክንያቱም እኔ በጣም የተጎዳው ሰው ነኝ እውነት ለመናገር እንደዚህ ከዚህ በፊት በተፈጠሩ የፍቅር ግንኙነቴ በጣም የተከፋውኝና የተጎዳውኝ ሰው ነኝ። እና ደፍሬ ወደ ሚዲያ ይዞ መምጣቱ በጣም ስለከበደኝም ነው አሁን ቀጥታ እናንተ ጋር ፌስ ቱ ፌስ ለማስተያየት ምናምን ነገር ምቹ ሁኔታ ላይ ስላልሆነ ነው እንጂ በራሴው አይዲያ በራሴው የሆነ ስራ ወደ እናንተ መምጣት እፈልጋለሁ። መምጣቴም አይቀርም እና ግን ማፍቀር ትንሽ ስለፈራውም ይመስለኛል እኔ እውነቴን ነው። ምክንያቱም በፊት በተፈጠረው ነገር በጣም የተሰበርኩኝ በጣም የተጎዳውበት ጊዜ ስለነበረ ወደዚህ ግንኙነት ውስጥ ድጋሚ ለመመለስ በጣም ከብዶኝ ነበረ። ለዛም ነው አሁን አንዳንድ ነገሮችን ስለ ብሩክና ስለ ሃይሚ ብቻ እያወራሁኝ ለእናንተ እያደረስኩኝ ያለሁት እና አዳዲስ ነገሮችን ይዤ እንደምመጣ በቅርቡ ታዩታላችሁም ደግሞ ታዩታላችሁ የምታዩት ነገር ይሆናል። ምንም ያህል ይሄ ያለውን ነገር ሚዲያ ላይ ለማውጣት ትንሽ ጊዜ ቢፈልግም በአዲስ ነገር በአዳዲስ አይዲያዎች ወደ እናንተ መምጣት እፈልጋለሁም እመጣለሁም። ስለዚህ እንደምታበረታቱኝ ተስፋ አደርጋለሁ። የጨረቃ ፋሚሊዎች ቤቱን ሰብስክራይብ አድርጉ። 5000 እንኳን አልገባንም፣ በዛ ብለን እንድንታይ ቤቱን ሰብስክራይብ አድርጉ። ማፍቀር እፈራለሁኝ ግን እኔ አንዳንዴ አሁን ልክ የነ ብሩክና ሃይሚን ሳያቸው እውነት እኔ ማፍቀር እፈራለሁ። ልክ እንደነሱ ሆኛ አፍቅሬ ምናምን ነገር ማጣት የሚባለውን ነገር እፈራለሁ። በእርግጥ ፍቅር ውስጥ ማጣት አለ፣ ማግኘት አለ፣ መሰበር አለ፣ መጎዳት አለ፣ መደሰት አለ፣ ውድቀት አለ፣ ስኬት አለ። ይሄን ሁሉ ታልፎ ነው ፍቅር የሚባለው። ግን በቃ አንዳንዴ በጣም የምታፈቅሩትን ሰው ማጣት እንደማትፈልጉት ሁላ ለዛም ነው መሰለኝ የሆነ ጓደኝነት የሆነ ፍቅር ውስጥ ገብቼ ያን ፍቅር ግን ማጣት ስለማልፈልግ በቃ ግንኙነት መጀመር አንዳንዴ ራሱ ፈራለሁኝ እና በቃ በዛም ይመስለኛል። እና ፋሚሊዎች እንደውም ከዚህ በፊት የገጠምኩት ግጥም ነበረ ማፍቀር እፈራለሁ የሚልና ከልቤ ነው እውነቴን ነው በጣም ከልቤ የጻፍኩት ግጥም ነው። ምክንያቱም ፍቅር ቀላል ነገር አይደለም። በተለይ ያፈቀሩትን ሰው ማጣት በጣም ከባድ ነገር ነው እና ከዚህ በፊት ደግሞ ያ ነገር ስለተፈጠረ አሁን ደግሞ እንደ አዲስ ጓደኛ ይዤ ምናምን ነገር ልክ እንደ ብሩክና ሃይሚ አይነት ፍቅር ውስጥ ገብቼ ምናምን ነገር ድጋሚ ማጣት እፈራለሁ። እውነቴን ነው። ምክንያቱም ከዚህ በፊት በሰራችኝ ነገር ማለት ነው። እና ውድ ቤተሰቦቼ
እስቲ ግጥሙ ልበልላችሁ። ማፍቀር እፈራለሁ ይላል። ያፈቀረ አምላክ ሲሰቀል ስላየው ማፍቀር እፈራለሁ፣ መውደድ እፈራለሁ፣ ማመን ይከብደኛል። ልክ እንደ ክርስቶስ እኔም ሰው ክዶኛል። ስንት ነው ዋጋዬ በምንስ ለወጥሽኝ? የፈጠረኝ አምላክ 30 ካወጣ እኔን ስንት ሸጥሽኝ? ንገሪኝ አትደብቂኝ ስንት ተመንሽ? 20 ሸጥሽኝ ወይንስ 10? የት ሊሰቅሉኝ መስቀል ላይ ነው መስቀሉ ስር? የት ሊወስዱኝ? ወዮ ወዮ ቀራንዮ እንዴት ችዬ እወጣለሁ? በምን አቅሜ የሾህ አክሊል አጠልቃለሁ? ለማን ሸጥሽኝ? ማን ሸመተኝ? የቱ ንጉሥ ሊፈርድብኝ? የቱ ሎሌ ጅራፍ ጣለ ጀርባዬ ላይ? አያመኝም ህመም የታል ካንቺ በላይ? ህመም አንቺ ከጅራፍ ምትልቂ ከሞት ምትበረቺ ህመም አንቺ ልሽሽ ካንቺ አንቺ ነበርሽ የኔ ብርታት አንቺ ነበርሽ የኔ ሐቄ ልውጣ በቃ ቀራንዮ በጉልበቴ ተንፏቅቄ በቃ የሾህ ጅራፍ ይረፍብኝ ያንቺን ያህል አይሆንብኝ በቃ ልብሴን ጥለው ልሁን እርቃን ካንቺ በላይ ማን አሳየኝ ህመም ሲቃን ቁስል ይድናል በምን ላድርቅ ያንቺን ህመም ሰፈፈፉን በቃ ይውጉኝ ያስቀምሱኝ የጦር ጫፉን በቃ በሾህ አክሊል ያስነግሱኝ ያንቺን ያህል አያረክሱኝ ያፈቀረ አምላክ ሲሰቀል ስላየው ማፍቀር እፈራለሁ መውደድ እፈራለሁ ይላልና ከልቤ ነው ይሄ ግጥም እውነቴን ነው ማርያም በጣም ነው የምፈራው ማፍቀርም መውደድም በቃ በጣም የምፈራበት ታይም ላይ ነው ያለሁትና ለዛም ነው በአዲስ ግንኙነት ውስጥ ድጋሚ ተመልሼ ምናምን መምጣት የፈራሁት ነገር ግን በቅርቡ መሆኑ አይቀርም እንደዚህ ይሄ ከተሳካ ወደ እናንተ ቆንጆ ነገር ይዤ እመጣለሁ ብዬ አስባለሁ ቤተሰቦቼ ምክንያቱም የነ ብሩክና የነ ሃይሚ ነገር እኔን እንድጓጓ ፍቅር ላይ ያለኝ ነገር ተነሳሽነት እንዲሰማኝ ምናምን ያደረገኝ ስለዚህ በቅርቡ በአዲስ ነገር ወደ እናንተ እመጣለሁ እናንተ ብቻ ቤቱን ሰብስክራይብ አድርጉ ቆንጆ የሆነ ጊዜ ቆንጆ የሆነ ታይም ቆንጆ የሆነ የፍቅር ግንኙነት እናንተ የምትወዱት እናንተ የምትቀበሉት የጨረቃ ፋሚሊ የሆነች እናንተን የምትወድ እናንተን የምታከብር ሴት ይዤ ወደ እናንተ ለመምጣት እሞክራለሁኝ አምላክ ደግሞ ያለው ነው የሚሆነው ስለዚህ ፈጣሪ ሲፈቅድ ይዤ ከችላለኝ እስከዛው ግን በአዳዲስ ነገሮችና ስለ ብሩክና ስለ ሃይሚ እያወራን በአዳዲስ ነገሮች ያሉትን መረጃዎች እያደረስኳችሁ መረጃ ወደ እናንተ ሳመጣ እናንተ እንድታውቁት ብዬ ነው ወጥቷቸዋል አንዳንድ መረጃዎች እናንተ ላትሰሙት ላታዩት ትችላላችሁ ለዛም ነው ይዤ የምመጣው ስለዚህ ስለ እንደዚህ አይነት ነገር አታውራ ምናምን የምትሉ ኮሜንቶች አይቻለሁኝ እና እናንተ እንድታውቁት ብዬ ነው እንጂ እኔ ማውራት ፈልጌ አይደለም ምክንያቱም የጨረቃ ፋሚሊ ነኝ ያለውን መረጃዎች ወደ እናንተ ማድረስ ስላለብኝ ነው ይዤ የምመጣው እሺ እኔ ውዶች ፍቅሮቼ አበቦቼ ጨረቃዎቼ ወዳችኋለሁኝ በጣም እና ሰብስክራይብ አድርጉ አበረታቱኝ ምክንያቱም የምፈልገው እናንተም ማበረታታት ነው አይዞ በርታ አለን ከጎንህ እንድትሉኝ ነው ስለዚህ ወዳችኋለሁ ይሄን ቪዲዮ ሼር አድርጉት ቤቱን ሰብስክራይብ አድርጉ 5000 እንኳን አልገባንም እስቲ 5000 ገብተን አስደስቱኝ ወዳችኋለሁ ቀጣይ ቪዲዮ ላይ እንገናኛለን ደህና ሁኑ